እንዴ መሮኝ እኮ ይጠጣው የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ እንዴ እኔ ብሎክ ታደርገኛለህ? ደፋ መሮን የጠጣው አይደል? መሮ አይደል የጠጣው ብራዘርዬ፣ መሮ ሳይጠጣው በቃ ኢየሱስን ስለካድከው ለዚህ ዓለም ተላልፈ ስለተሰጠ የተበላሸ አእምሮ ስላለ እንደፈለክ ለማድረግ ተላልፈ የተሰጠ የተበላሸ ማይንድ ስላለ ነው ያደረግከው። በቃ አለቀ። ኦርቶዶክስ የሆንከውም ለዚህ ነው። እኔ ያያ ዘደለ ታወዷሉ ማርያምን ወራካሎ ታጅትበታ እያንዳንዳችሁ ምንድነው ያለው? ምንድነው ያለው? ገና በአደባባይ ትዋረዳለህ። የነገርኩህ ነው። ማንሽም ብትሆኒ ኢየሱስን የካድሽ በአደባባይ ትዋረጃለሽ። ትዋረጃለሽ እኮ አልኩሽ እኮ ትዋረጃለሽ፣ ትዋረዳለህ በአደባባይ። እኔ ኢየሱስን መቼም ቢሆን አልክድም። ና ግደለኝ ከፈለግ ብራዘርዬ። እኔ ኢየሱስን አንገቴ ላይ ቢለዋ ከታረለም ምንም ነገር ብታረግ ብራዘርዬ እፍህ ይሄዳለሁ። ኢየሱስን መቼም ነው ማልክደው። የራሱ ህይወት ንጹህ ያልሆነ በጽድቅ ላይ ቆምኩ የሚል ግን አንድም ጽድቅ የለም። የሰው ሚስት ከሰው ሚስት ጋር አላስፈላጊ ነገር የሚያደርግ ነገር ግን ያንን ደብቆና ሸፍኖለት ያለ እኔ አሁን ስሙን መጥራት ስለማልፈልግ ነው። እሱ ለኦርቶዶክሳች ቆሞ ጥብቅና የሚቆመው ወንጌል መሰበክ የለበትም የሚለው ሰውዬ ነገ ትልቅዬ ፔስታል አንጠልጥሎ ሰንደል ለኩሶ አቡነ አረገኝ ማለቱ አይቀርም። እመኑኝ። መቼም ቢሆን ኢየሱስን አታስነኩ። አንድ ነገር ልንገራችሁ፣ ወንጌልን ካስነካችሁ ኢየሱስን አስነክታችኋል። ይሄ ወንጌል እንዳይሰበክ እንቅፋት ሆናችሁ፣ ይሄ ወንጌል እንዳይነገር ቻሌንጅ ካደረጋችሁ፣ ይሄ ወንጌል እንዳይነገር በአንድም በሌላ ሰዎች እንዳይሰሙ ከተከላከላችሁ ክርስቶስን ተቃውሟቸዋል። ክርስቶስም ከእናንተ ዘንድ ይወጣል። እንዳትጠራጠሩ። እና ጠጆሎጂ እንደዚህ ነው የሚለው። ጠጆሎጂ ይሄ ነው እንግዲህ። ሃይ ጠጆሎጂ ማርያምን እንዴ መሮኝ እኮ ይጠጣው የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ እንዴ እኔ ብሎክ ታደርገኛለህ? ደፋ እንዴ እንዴት ብሎክ ያደርገኛል? እንዴት ናይግባ ሞኩ የሚባል ልጅ ማለት ነው። እኔ ጋር ይግባና እንዴት ነው እኔ ብሎክ ያደርገኝ? ሞኩ የሚባል ልጅ መሮኝ እኮ ነው የጠጣሁት። ማርያምን መሮን የጠጣው አይደል? መሮ አይደል የጠጣው ብራዘርዬ። መሮ ሳይጠጣው በቃ ኢየሱስን ስለካድከው ለዚህ ዓለም ተላልፈ ስለተሰጠ የተበላሸ አእምሮ ስላለ እንደፈለክ ለማድረግ ተላልፈ የተሰጠ የተበላሸ ማይንድ ስላለ ነው ያደረግከው። በቃ አለቀ። ኦርቶዶክስ የሆንከውም ለዚህ ነው። መሮ ሳይሆን ፈቅደህ ነው። እኛ ቤት ውስጥ እንደዚህ አይነት የተዋረደ እንደዚህ አይነት ከባድ አደገኛ ጸያፍ ነገር በማድረግ እኛ ቤት ውስጥ ስለማይዘለቅና ስለማይፈቀድም ጭምር ነው ኦርቶዶክስ ተዋህዶ ቤተ እምነት ሄደ እንደፈለክ የምትሆነው ብራዘርዬ። በነገራችን ላይ ኢየሱስን መካድ ማለት ወይም ደግሞ ብራዘራችን ኢየሱስን መካድ ባለፈው የሆነ ቤት ገብተህ ጠጅ አልጠጣውም ብለን እንደ መካድ አይደለም። የሚያመጣው ኮንሲኩዌንስ አለ። በጣም የሚያመጣው በጣም ብዙ a lot of disaster በህይወት ይመጣል። በጣም ብዙ ማለት ነው። አንድ መዝሙር ልጋብዛችሁ በእናታችሁ። አረ ሼር አድርጉ። አንድ መዝሙር ልጋብዛችሁና ዛሬ ልጅ ነው የሚለው። ዛሬ እዚህ ልጅ ነው የሚሄደው። በነገራችን ላይ ዛሬ ትንሽ እዚህ ልጅ ላይ መሄድ አለብን። ትንሽ ሌላ ማሰማችኋለሁ። ችግር የለውም። ብዙ ነው ማሰማችሁ። በነገራችን ላይ ጸያፍ ነገር ካፉ ወጣው። ያው የንስሐ አባቴ ነው። አይ የንስሐ አባት እያያ ዘለለታ ብሎ አረፈው። ዘለለታ አረ ገባችሁ? እሺ ይሄን ስሙት እስቲ። ጋዲሳ እኔ ከመጣ በጣም ጎቷል። በጣም ማለት ነው። ጋዲሳ
ስለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለ እኔ ከነ መረጃ መጣበታለሁ። ጋዲሳ እኔ ቤት ለምን ደሞ አይገባው? ውጣ ትበል በእናትህ። ጋዲሳ እኔ ቤት ለምን ነው የማይገባው? ንገሩኝ እስኪ። ደፋ ዋ እኔ ያያ ዘለለታ ወደዋለሁ ማርያምን እያንዳንዱ ያለውን ሰምታችኋል። በነገራችን ላይ ያለውን ሰምታችኋል። ላሰማችሁ ችግር የለውም። ይሄ እኮ ነው በቃ በጌታ ብዬ እኔ እንኳንም ክርስቲያን ሆንኩኝ ወገኖቼ፣ እንኳንም የኢየሱስ ሆንኩኝ፣ እንኳንም ወንጌል አማኝ ሆንኩኝ። እመነኝ፣ እንኳንም ወንጌል አማኝ ሆንኩኝ። እሺ አሰማችኋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27ን ፖስት አድርጉልኝ እስኪ እሷን ዮሐንስ ወንጌል ምዕራፍ 14 ቁጥር 27ን ፖስት አድርጉ። የሆነ ነገር ሲጨንቃችሁ በጣም ሲከብዳችሁ ምናምን ነገር ሄዳችሁ መለኪያ ስራ ትደበቁም። እናንተ ለምን በክርስቶስ ሆናችሁ ታውቃላችሁ። ያን ያገኛችሁን ሰላም እናንተ ጋር ያለው ሰላም ከማን እንደሆነና በማን እንደሚጠበቁላ ታውቃላችሁ። ክብር ለጌታ። እንደዚህ ያለ ሰላሜን ኢየሱስ ልጮ መሰለኝ ዛሬ ልጮ። ጌታ ምስክሬ ፍቀዱልኝ ዛሬ ሰላሜን ምንድነው? ሰላሜን ተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁስ ዓለም እንደምሰጣችሁ አይደለም። ልባችሁ አይጨነቅ አይፍራም። ፕሬዝ ዘ ሎርድ። አይጨነቅ አይፍራም ልባችሁ። ለምን? እኔ ሰላሜን ሰጥቻችኋለሁ፣ ሰላሜንም ተውቼላችኋለሁና ያን የሰጠው ሰላም ዓለም እንደሰጣችሁ ወይም ደግሞ ዓለም እንደምሰጠው አይደለምና ከዓለም የምታገኙት ልክ አሁን ላይ ተቀብላችሁ ድንገት ስትሄዱ እንደሚጠፋው አይደለም። ወይም ደግሞ ጠዋት ስትነሱ ማለዳ ሳር ላይ ምናምን ነገር ያያችሁት ያ ጤዛ ድንገት ፀሐይ መጥቶት እንደሚጠፋ አይደለም። ያ የተሰጣችሁ ሰላም ከእርሱ ነውና ለዘላለም ከእናንተ ጋር አብሮ የሚቆይ ነው። ክብር ለጌታው። ለዘላለም ከእናንተ ጋር አብሮ የሚቆይ ሰላም ነው ከክርስቶስ ኢየሱስ የተቀበላችሁት። ምናልባት ዓለም በሆነ መንገድ ልሰጣችሁ ይችላል። ለምሳሌ ሴት ልጅ አምጥተው ቀዩን አይተህ በቀዩ በኩል ተለሰሳ በቃ ድንገት ደግሞ ስትሄድ ሰላም አብሮ እንደሚጠፋ ጥቁሯ ስመጣ እያልክ መለኪያ የቀየርክ ድራፍትና ጠጅ ምናምን እያልክ እያመጣ ራስን እንደምታስሉት ከዓለም እንደምታገኘው አለ። ከዓለም የምታገኘው ሰላም ለነገሩ በብር ገዝተህ ነው፣ በገንዘብ ነው ከዓለም ደስታ የምታገኘው፣ በገንዘብ ነው ከዓለም ሰላም የምታገኘው። ልክ ገንዘብን በጨረስ ጊዜ ስትረስ ውስጥ ትገባለህ። ልክ ገንዘብን በጨረስክ ጊዜ ጭንቀት ውስጥ ትገባለህ። ልክ ገንዘብን በጨረስክ ጊዜ እነሆ የተፈጠርክበትን የመፈጠርህን ቀን የተፈጠርክበትን ቀን ሁሉ ጨምረህ ትደግማለህ። ለምን ሲባል አንተ ሰላምን የገዛው በገንዘብ ነው። አንተ ሰላምን ያመጣው በገንዘብ ነው። ኦኬ በቤሴ በማለቃ ነው ያመጣው። ራይት። እኛ ግን ሰላምን ያገኘነው በክርስቶስ ኢየሱስ አምነን ነው። ያ ሰላም ደግሞ የተሰጠው ከክርስቶስ ኢየሱስ ነው። የተሰጠውም ሰላም ከኛ ጋር አብሮ እንዲሆን የተተወ ነው። ፕሬዝ ዘ ሎርድ። የተተወ የነገርኩ የተተወ አንድ ነገር ልንገራችሁ ወንድሞቼ እናቶቼ። ሳምበዲ መጥቶ የሆነ ወርቅ ቢሰጣችሁ ያን ወርቅ ሰጣችሁ ያን ወርቅ ድጋሚ ከእናንተ ዘንድ እንደሚወስድ እርግጠኛ አይደላችሁም። ለምን ሲባል ሰጥቷችኋል እንጂ አልተወላችሁም። ነገር ግን ወርቁን አምጥቶ ሰጥቷችሁ አይ ትቼልሃለሁ አንተ ውሰደው ወይም ደግሞ በዚህ ላልክ ለምሳሌ በዚህ ላልክ በብድር ቤት ነው በዚህ አሁን ባልኩት መሰረት ለምሳሌ አንድ ሰው ጋር ሄዳችሁ ገንዘብ ፈለጋችሁ፣ ያ ሰው ገንዘብ ሰጣችሁ። ያ የሰጣችሁ ሰውዬ ከእናንተ ዘንድ ገንዘቡን ስለሚፈልግ እንደሚፈልግ ስለምታውቁ ሁሉ ጊዜ የሚያሳስባችሁ ነገር አለ፣ ገንዘቡ መቼ መልስ ነው። ነገር ግን ሰውዬው መጥቶ አይ ኖ ገንዘቡን ትቼልሃለሁ ብሎ ቢል ካንተ ጋር እንዲቀር ትቼልሃለሁ ብሎ ቢል እናንተ ካላችሁበት ጭንቀትና ውጥረት ታርፋላችሁ። አሁን እንደዚህ ነው። ከጌታችን ከኢየሱስ ክርስቶስ ያገኘነው ሰላም በነፃ ነው፣ በማመን ብቻ ነው ያገኘነው። ያ የተቀበልነው ሰላም እርሱ መጥቶ የሚወስደው ሳይሆን ከኛ ጋር አብሮ እንዲሆን የተተወ ሰላም ነው። ፕሬዝ ዘ ሎርድ። የተተወ በነፃ የተተወ ሃሌሉያ። ፕሬዝ ዘ ሎርድ። ፊልጵስዩስ ምዕራፍ 4 ቁጥር 7ን ፖስት አድርጉ እስቲ።
ፊልጵስዩስ ምዕራፍ 7 ቁጥር ምዕራፍ 4 ቁጥር 7ን ፖስት አድርጉ። ያ ሰላም እንዴት በማን በኩል እንደሚጠበቅ ላሳያችሁ። ያ ሰላም ጠባቂው ራሱ እረኛው ኦኬ ማን እንደሆነ ላሳያችሁ። ፊልጵስዩስ ምዕራፍ 4 ቁጥር 7ን ፖስት አድርጉ። ወይኔ ደስ ሲል ይኸው እንደዚህ አለ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እናንተ ሰጪው እሱ፣ ጠባቂው እሱ። ዋው! ሰጪው እሱ ደግሞም ጠባቂው እሱ። እንዳትፈሩ፣ እንዳትሰጉ፣ የሆነ ሰው መጥቶ የሆነ ሌባ ምናምን ነገር ድንገት አጣዋለሁ ብላችሁ እንዳትፈሩ። ኦኬ የኢንሴኩሪቲ እንትን እንዳይሰማችሁ የተሰጣችሁ ሰላም ራሱ የተጠበቀው በክርስቶስ ነው። የተሰጣችሁ ሰላም ነው አእምሮን ሁሉ የሚያልፍ ከመታወቅ ሁሉ የሚያልፍ። የተቀበልኩት ሰላም እንዲህ ነው ብለህ እንዳታብራራ። አንተ ከምታውቀው ከመታወቅ ያለፈ ነው ሰላም። አይ እንደዚህ ነው ምናምን ብለህ በሆነ ነገር አገናኝተህ እንዳታብራራ። የተሰጠ ያ ሰላም አንተ ከምታስበው ከአእምሮ በላይ የሆነ ሰላም ነው ከክርስቶስ ኢየሱስ የተቀበልከው። ያ የተቀበልከው ሰላም ደግሞ ሰጪው እሱ፣ ጠባቂው እሱ። ወይኔ ኢየሱስ ይጂ ሃሌሉያ! እንኳንም የኢየሱስ እንኩኝ። ሰጪው እሱ፣ ጠባቂው እሱ። ፕሬዝ ዘ ሎርድ። ሰላማችሁን የሰጣችሁ እርሱ ነው፣ የተወላችሁ እሱ ነው። ደግሞ የተሰጣችሁ ያ ሰላም ደግሞ የተጠበቀው በክርስቶስ በራሱ ነው። ዋው! ሃሌሉያ! ፕሬዝ ዘ ሎርድ። ኢየሱስ ጌታ ነው። ወንድሜ ደምሮ አውቃለሁ ለመመለስ ይከብዳል። እንደዚህ አይነት ሰው በንስሐ ዳግም መመለስ ይከብደዋል። እኔ ሳይሆን መጽሐፍ ቅዱስ ነው የሚለው። ነገር ግን አሁን በህይወት እስካለ ድረስ ፈጥነ ካለበት ካልወጣ ቶሎ ካልተመለስክ ብራዘርዬ አሁንም በእግዚአብሔር ቁጣ ያለው ድንገት ኬክ ገሃነመ እሳት ነው የምትገባው። እሳት ነው የሚበላ። ወደ እሳት ባህር ነው የምትጣለው። እነግርሃለሁ። እኔ ኢየሱስ ጌታ ነው። ወንድሞቼ እንቋችሁን ወስዳችሁ በእርያ መሃል አትጣሉ። ለእኔ እንቁ ኢየሱስ ነው። ማህተቤ ኢየሱስ ነው። ማህተቤ ኢየሱስ ነው። መታያ ኢየሱስ ነው። መታወቂያ ኢየሱስ ነው። ክብር ኢየሱስ ነው። ከኢየሱስ ክርስቶስ ውጪ ለእኔ ክብር ብዬ ምለው የለኝም። እንቁዬ ብሎ ብዬ ለሰው ማሳየው የለኝም። እንቁዬ ብዬ ለሰው ሁሉ የማሳየው የኔ ውዱ ስጦታዬ ክርስቶስ ኢየሱስ ነው። እርሱ ብቻ ነው። ከእርሱ ውጭ የለኝም። እኔ እንዲኖረኝም አልፈልግም። እኔ ሃሌሉያ እንዲኖረኝ አልፈልግም። ክርስቶስን ሊያስጭን የመጣ የትኛውም ሀብት፣ ብልጽግና፣ ምን ነገር አይ ዶንት ዋንት እንዴ እኔ ቆንጂዬ ሚስት ኢየሱስን ልታስጥለኝ ካሰበች ዳር ትያዝ። እየነገርኩ ዳር ያዥ። አዎ እናቴ፣ አባቴ፣ ወንድሜ፣ እህቴ፣ ጓደኛ ምኔ ዳር ያዝ። ኢየሱስን ልታስጥለኝ ከመጣ ዳር ያዝ። ኢየሱስን ልሸፍን ከመጣ ዳር ያዝ። ብራት እኔ ማሳየው መታያዬ ክርስቶስ ነው። እኔም ለሰው ሁሉ ማሳየው ለዓለም ሁሉ የማሳየው አንድ አለ፣ እርሱም ኢየሱስ ብቻ ነው። ከኢየሱስ ውጪ የማሳየው ከኢየሱስ ውጪ ብርቄ ድንቄ ያልኩኝ የማወራው ከኢየሱስ ውጪ ይውልኝ ብዬ የሚጮው አንድም የለም በዚህ ምድር እንዲያዩልኝ ሰው ዓለም ሁሉ እንዲመለከትልኝ የሚፈልገው እንቁዬ ኢየሱስ ነው። ኢየሱስ ብቻ። ኢየሱስ ብቻ። ፕሬዝ ዘ ሎርድ ሃሌሉያ። ኢየሱስ ብቻ። እኔ ኢየሱስን በምንም በማንም አላስነካም። ብራዘርዬ በምንም በማንም አላስነካው ነገር ኢየሱስ ነው። በሀገር አላስነካም፣ በፕራይም ሚኒስትር አላስነካም፣ በዘመን አላስነካም፣ በአዝማር በማንም አላስነካው። ሁል ጊዜ እየበራ ሁል ጊዜ የደመቀ ሁል ጊዜ ከፍ ብሎ የታየ የሚሄድ ስም አንድ ኢየሱስ ነው። ከኢየሱስ ውጪ ሌላ የለም። ዳር ነው የሚይዘው ብራዘርዬ፣ ዳር ነው የሚይዘው ብራዘርዬ፣ ዳር ነው የሚይዘው ስለ ዳር ነው የሚይዘው። ከኢየሱስ ውጪ ዳር ነው የሚይዘው። ያመጣው ፓራዶ ያመጣው ፕራይቬት ጀት ኢየሱስን ከቶ ሊያስጥለኝ አይችልም። በምንም አይነት የህይወት ሰርከምስታንስ ውስጥ አልፋለሁ እንጂ ክርስቶስ ኢየሱስን ስለሚበላ ስለሚጠጣ ነገር ስለሚለበስና ስለሚነዳ መኪና ስለሚሄድበት ሀገር ብዬ አልለውጠውም ብራዘርዬ፣ አልለውጠውም። ሃሌሉያ።
አልለውጠው። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። እንኳንም ክርስቲያን ሆንኩኝ ወንድሞቼ እህቶቼ፣ እንኳንም ኢየሱስ የነካው ሰው እንዴ በአንደበቱ ኢየሱስ ኢየሱስ ሲል የዘመረ ሰው በምን አይነት ሁኔታ ነው? ለዚህ እኮ ነው ሰው በክርስቶስ አምኖ ከመንፈሳዊ በረከት የቀመሰ የእግዚአብሔርን ቃል ሰምቶ ወደ ጌታ የመጣ ክርስቲያን የሆነ ሰው ሲክድ መመለሻ እንዳይለው ዳግም እንደማይነሳ ክርስቶስን ዳግም መላልሶ እንደሚሰጡት ሐዋርያ ጳውሎስ በዕብራውያን መልእክቱ በደንብ አድርጎ ያሳየናል። እኔ ኢየሱስን መቼም ቢሆን አልክድም። ና ግደለኝ ከፈለግ ብራዘርዬ፣ እኔ ኢየሱስን አንገቴ ላይ ቢለዋ ከታረለም ምንም ነገር ብታረግ ብራዘርዬ እፍህ ይሄዳለሁ። ኢየሱስን መቼም ነው ማልክደው። ሃሌሉያ! አንድ እህታችን እህት ናት፣ አላውቃትም። በነገራችን ላይ እኔ እህት ናት ወይስ ማን ናት አላውቅም። እህት ናት፣ እህት ነሽ፣ ምንድን ነሽ አላውቅም። መርሲ የምትባል እዚህ ጋር አለች የሆነች መሲ ነች። መሲ ኦኬ፣ ነይ ግቢ እስቲ። ምን አለች? በደከመ ወንድም አለች። እህት አለምዬ እንትን የቃል እውቀት ምናምን ካይለች ችግር የለውም። ላክ ኦፍ ናውሌጅ ብለን እናልፈዋለን። ሲጀመር የደከመ ወንድሜ አይደለም የካደ ነው። ኢየሱስን በአደባባይ የካደ ኢየሱስን በአደባባይ ደጋግሞ የሰቀለ ነው። ኢየሱስን በመካድ ውስጥ የሚያመጣውን ውጤት እያሳየን ነው። መማሪያ እኔ በነገራችን ላይ አሁን ይህንን ሰው አምጥቼ for the first time by the way እንደዚህ ያደርገን በህይወቴ for the first time ላይ ይህን ሰው እያሳየሁት ለመጀመሪያ ጊዜ ማለት ነው። እኔ ቲክታክ ፕላትፎርም ያኛው አካውንቴም ላይክ በነበረበት ጊዜ ምናምን አሁንም በዚህ በአዲሱም አካውንቴ አንድ ቀን ከቁም ነገር አምጥቼው ልጁን እንዲያውጫ አሁን ግን በትክክል እንደ ማስተማሪያ ሊሆን ስለሚገባ ይህ ልጅ በተለይ ቋፍ ላይ ያላችሁ በቃ እንዲህ ኢየሱስን ለመካድ ያላችሁ ሰዎች ኢየሱስን ብትክዱ ነገ የምትሆኑትን ነገር ላሳያችሁ። ነገ የምትሆኑት ትልቅ የፔስታል እናም ጠቅላችሁ ሰንደል ለኩሳችሁ ነው አቡነ ቡቺ አቡነ አረገ ምናምን የምትሉት የነገርኳችሁ ነው። ደግሞ ኢየሱስን የካደ ሰው እንደገና ዳግም ለንስሐ አይመጣም። በቃ በንስሐ ዳግም አይመለስም። ተስፋ ቁረጡ። አሁን ይሄ ሰው ኖ ተስፋ ቁረጡ በነገራችን ላይ። ስለዚህ ማንሽ ጥዶ ዘለል ወይ የደከመ አይደለም። ምንድን ነው የሚደክሙ? እኔ አንዳንድ ሰዎች በተለይ ኤርሚን የምትሳደቡ ሰዎች በተለይ ወንጌል እንዳይነገር ምናምን ነገር እንቅፋት የምትሆኑ ያ የቦቢው ግሩፖች የውሻው ግሩፖች የመጣችሁ እንደዚህ አመፅ ውስጥ ያለው ከእግዚአብሔር ቤት የወጣ ሰው ክርስቶስን ደጋግሞ የሚሳደቡ ሰዎች አምታችሁ ድካም ትላለች። ስለምን ድካም ነው የምታወሪው? ስለ ድካም ቢወራ ለምሳሌ አንድ በክርስቶስ ኢየሱስ አምና የዳነች እህቴ ብትደክም ስለ እሷ ድካም ነው። አዎ ድካም አይወራም። ይሄ ድካም ሳይሆን አመፅ ነው። ይሄ ድካም ሳይሆን ኢየሱስን በመካድ የመጣ ውጤት ነው። ራይት ገባሽ? ማነሽ ጥዶ ዘለል ለነገሩ አንቺ ቤቱ ሲገባ ያለው ዘፈን ነው። ዘፈን እና ዘፋኝነት ምናምን ነገር አንቺ ቤት ሆነሽ ክርስቲያኔ ደግሞ አትበይ። ዳራሽ ማነሽ? ወይዘሮ ጥዶ ዘለል ዳራሽ ጥዶ ዘለል ዳራሽ። ይህን ሰውዬ አምጥቼ ሳሳይና ሳወራ ማወራው ክርስቶስ ኢየሱስን በመካድ የሚመጣ ውጤት ይሄ ነው። በቃ አለቀ። ላሰማችሁ ምን ችግር አለው? ዳራሽ ባቸው ረዛ የመጣሽው ቤካ ቤት መስሎኝ ደባች ምን? እሺ ዕብራውያን ምዕራፍ 6 እንደዚህ ያለ ዕብራውያን ምዕራፍ 6 ይሄ ሰውዬ ይመጣል ብላችሁ እናንተ የምታስቡ ሰዎች ይሄ ሰውዬ አይመጣም። መቼ ነው የማይመጣው? እያያ ደረታን የነፍስ አባቴ ብሎ ያለ ሰውዬ እሺ ይሄ ሰውዬ እንደዚህ ነው። ዕብራውያን ምዕራፍ 6 ቁጥር 5 ቁጥር 4 እንደው ቁጥር 4 አንድ ጊዜ ብርሃን የበራላቸውን
ሰማያዊ ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱትን ኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔርን ልጅ እንደገና ይሰቅሉታል፣ ያዋርዱታል። አዎ ዱቢን ከኑማ እንደገሳ ዱቢን ከኑማ በቃ አለቀ እኮ ዱቢን ከኑማ በቃ አለቀ። ይሄ ነው መቼም ነው የማይመጣው። ልንገራችሁ መቼም ነው የማይመጣው። ይሄ ሰውዬ የሚመጣው የሆነች ነገር ሰብስቦ እንደገና ሄድ ከዛ ደግሞ እንደገና ሊገላበጥ ነው የሚሄደው። በነገራችን ላይ እኔ እንደ ሀገሬ በቆሎ እኛ ሀገር በቆሎ ነው የሚገላበጠው። በነገራችን ላይ አሁን አንድ ሰው ምንድነው በጣም ወዳት እህትዮ መርሲ አንድ የሰራችሁ ቪዲዮ ላይ ኮመትኩኝ እዛው ኮሜንት ላይ ቤካ ፍቅር ምናምን ቤካ ብራዘር የፍቅርም መጸሎት ምናምን አያስፈልገው። ዳሪያስ የነገርኩ ነው። እኔ አይደለም እኮ መጽሐፍ ቅዱስ ነው የሚለው። እኔ ሳልሆን መጽሐፍ ቅዱሳችን በግልጽ ነግሮናል። በግልጽ ከፈለክ ዕብራውያን ምዕራፍ 10 ጠቅስላለሁ። በቃ ችግር የለውም። ስለዚህ ጠጆሎጂ ደምሩ ይመለሳል። ብራዘር ቢመለስ ራሱ ልንገራችሁ ኢቭን እንኳን ቶፒኩን አይታችሁ ከሆነ ቻው ምቀኛ በዝቶብኛል አለ። ምቀኛ በዝቶብኛል ቻው ሊሄድ ነው ብሎ ቶፒክ ይዞ መግባት በራሱ ምን ይሉታል? እስኪ ንገሩኝ ወንድሞቼ እናቶቼ፣ ምን ይሉታል? እስኪ ንገሩኝ። አሁን ኦርቶዶክስ መጥተው ኖ አትሂድ ወደ ጴንጤማ አትሂድ ብለው ገንዘብ እንዲሰጡት አይደለም። አረ ምን ችግር አለው? አሁን በቃ መኪና ምናምን ነገር እንደገና ይገዛላ እንዲሉት እንዳትሄድ በገንዘብ እንዲልሉት። ብራዘርዬ እኔ ሲገላበጥ ማቀው ቦሎቄ ነው በቆሎ ነው ሲገላበጥ ማቀው። ብራዘር ወንጌል እየሰበኩ ነው። እንዳንተ አይነት ወንጌል ምን እንደሆነ ስለማይገባ ወንጌል ምንድን ነው ተብሎም ከሚጠይቅ የለም። ናስቲ ፍቅር የለም አልከኝ። ለምሳሌ ምንድን ነው ስለምን ፍቅር ነው የምታወራው? ማነው መካኒሱ ስለሆንክ ትንሽ ስለተጫንኩ ደማህ እንዴ? ብራዘርዬ ስለምን ፍቅር ነው የምታወራው? ናስቲ ግባ ብራዘርዬ። ፍቅር የለም። አሁን ለምሳሌ ኤሊ ነው ፍቅር የለም ብሎ ከጻፈው አንዱ። ስለምን ፍቅር ነው የምታወራው ብራዘርዬ? ይሄን ሰውዬ እንደማስተማሪያ ነው ማሳየህ። አንተ ለምሳሌ ፍቅር የለም ያልከው ሰውዬ ራስህ አንተ ምናልባት አደገኛ የሆነ የኃጢአት ልምምድ ውስጥ ሊሆን ይችላል፣ አይታወቅም። አደገኛ ማለት ነው ፍቅር ምናምን የምትለው በብዙ ቸርነትና በብዙ ገርነትና መልካምነት ሰውየውን ለመሳብ የምትታገለው ወንድምህ ደግሞ ብታገኘው ነው። ይሄ እኮ ክርስቶስን የካደ ነው፣ በአደባባይ የሸጠ እኮ ነው ክርስቶስን ደጋግሞ። ብራዘር ዳሪያስ እባክህ ዳሪያስ፣ እንደው መካኒሱ ራሱ ጤነኛ አይደለም። ንካው እባክህ ንካው። ጥፋ ዳሪያስ። እኔ ሳለው መጽሐፍ ቅዱስ ያለው ምን ያለው? አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን ነው የሚለው። ብርሃን የበራለት ማን ነው? በክርስቶስ ኢየሱስ አምኖ የዳነ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣ ራይት፣ ከሰማይ ከመንፈስ ቅዱስ የተከፈለ የመንፈስ ቅዱስ ማደሪያ የሆነ ኦኬ፣ መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሰ በአጭር አማርኛ የዳነ በክርስቶስ ክርስቲያን የሆነ በክርስቶስ ክርስቲያን የሆነ ባክ ያደረግ አይደለም። እህቶቼና ወንድሞቼ ባክ ማድረግና መካን ይለያል። ባክ ማድረግ ምናልባት በህይወት ደክመ ልክ እንደዛ እንደ ባለጠጋው ልጅ አይደለም እንዴ? እንደ ባለጠጋው ልጅ ያለውን ተካፍሎ እንደሄደ ወደ ሩቅ ሀገር እንደሄደ ያ ባክ አደረገ። በቃ ያ ባክ አደረገ ነው የሚባለው። ተመለሰ፣ ወደ ልቡ በተመለሰ ጊዜ በቃ ወደ አባቱ መመለስ ፈለገ። መጣ ወደ አባቱ ራይት። አባቱም ተቀበለው አይደል? ፍሪዳ አድሮ ምናምን ነገር ደግሶ በሚገርም አይነት በቀበል ተቀበለው። እሱ ባክ ያደረገ ሲመለስ ነው። መካድ ግን ክርስቶስን ደጋግሞ መስቀል ነው።
ወይም ደግሞ ለአጋንንቱ ትምህርት ሰለባ መሆን የአጋንንቱ ትምህርት መቀበልና ለአጋንንቱ ትምህርት በመሰጠት የሚመጣ ውጤት ነው። አለቀ። የአጋንንቱ ትምህርት ሐዋርያ ጳውሎስ ምድር ያለ በኋለኛ ዘመናት አላለ በኋለኛ ዘመናት ብሎ በአንደኛ ጢሞቴዎስ ምዕራፍ 4 ላይ የተጠቀሰው ሐሳብ ሰው የአጋንንቱን ትምህርት ሰምቶ ሰው ቀምሶ ክርስቶስ ኢየሱስን ከካደና ኦኬ ወደ ጨለማ መርጦ ከሄደ ያ ሰው እንደገና በንስሐ ሊመለስ አይችልም ይላል መጽሐፍ ቅዱስ ነው የሚለው። ፍቅር ያለ ፍቅር አይደለም። አንተ በምንም ብትግተው ስትፈልግ እንደ ሕፃን እንደዚህ ይዘህ ብትግተው ስትፈልግ በምንም አይነት መንገድ ብሰጠው ያ ሰው አይመለስም። ለምን ካልከኝ ኦልሬዲ ክርስቶስን ክዶታል። እኔ ክርስቶስ ኢየሱስን የካደ ሰው ዳግም በንስሐ ይመለሳል ብዬ አላምንም። ማላምነው ለምንድን ነው? መጽሐፍ ቅዱስ ስለሚል ነው ማላምነው። የእግዚአብሔር ቃል ስለሚል ነው ማላምነው። አንድ ክርስቲያን ሆኖ ወይም ደግሞ አንድ ወንጌል አማኝ ሆኖ ወንድሜ ቢደክም ይመጣል፣ እህቴ ብደክም ትመጣለች። ኦኬ በብዙ ጸሎትና መልጃ በብዙ ምክርና ተግሳጽ ያቺ እህት ትመለሳለች፣ ያ ወንድ ይመለሳል። ነገር ግን የካደስ አይመለስም። ይቀልዳኔ ዳርያስ ብራዘርዬ ዳርያስ ወደዛ መቶ ፍቅር ዲናባት ፍቅር ላቭ ኧረ እባክህ ለምን ነመስቴ ባቡጂ አትልም? ለምን የሚባል ነገር የለም። ክርስቶስን የካደ ሰው አይመለስም። ደጋግሞ ይክዷል። በነገራችን ላይ ይሄ ሰው ድጋሚ የሚመጣው ከፕሮቴስታንት ቤተ እምነት አማኞች ወይም ደግሞ ከወንጌላን አማኞች ገንዘብ ፈልጎ ይመጣል። የመጣ ጊዜ ገንዘብ ተረባርቦ ዋው ደምሮ ጊፍት ሰጥቶት ምናምን ነገር ከዚያ ደግሞ ከጊፍቱ በኋላ ኦኬ ጊፍቱ በቀዘቀዘ ማግስት ደግሞ ኦርቶዶክሳዊ ይላል። አባቴ ቅፈላ ምናምን ነገር አይቻልም። ያንተ መምጣትና መሄድ ከናዝሬት ሞጆ የታክሲ ስራ እንደመስራት አይደለም። ኦኬ ከናዝሬት ሞጆ ምናምን ነገር ታክሲ እንደማገላበጥ አይደለም። የህይወት ጉዳይ ስለሆነ ማለት ነው። እና ነመስቴ ባቡጂ አላፊ ምና ዳርያስ ወሬ አንዳንድ የኔ ወንድሞች ጴንጤዎች ተረጋጉ። ፍቅር እንደዚህ ማለት አይደለም። ፍቅር ከአመፅ ጋር መተባበር አይደለም ብራዘርዬ፣ አይደለም። ፍቅር ከአመፅ ጋር እንደማይተባበር ላሳየ እንዴ ብራዘርዬ፣ ላሳየ ፍቅር ከአመፅ ጋር እንደማይተባበር ላሳየ። አንተ ወንድም ገብተህ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 6 ፖስት አድርግ። ፍቅር ከአመፅ ጋር አይተባበርም፣ ከካዲዎች ጋር አይተባበርም። ደምሮ የተባለ ሰውዬ ክርስቶስ ኢየሱስን በአደባባይ ክሎ የወጣ ሰው ነው። እርሱ እዛ ያለው ነገር ሲጠርበትና ሲቀዘቅዝበት ነው ሊመጣ ፈልጎ ሊሄድ ነው ያለው። ብራዘርዬ የሚመጣው በገንዘብ ነው፣ የሄደውም በገንዘብ ነው። አለቀ። ኦኬ እንደዚህ መገላበጥ ነው የፈለገው። የታክሲ ምናምን ነገር መስሎታል ብራዘርዬ። እንደዚህ ይባል ገለም። አንዳንድ እህቶቼና ወንድሞቼ ልንገራችሁ፣ ተረጋጉ። ተረጋጉ። ደግሞ አጉል ያልዞ ለቅሶ አታልቅሱ። ጌታ ሰው ለዚህ ዳርያስ ባከረዛ ዳርያስ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እናንተስ ብትወዱ ንኩት አረንዴ፣ እናንተ ከፈልጋችሁ ንኩት። እኔ ልትከተሉ የሚገባችሁ ስለበላ አይደለም። ህይወት ገብቷችሁ ከሆነ ትከተላለህ። ህይወት ካልገባ ትጠላለህ። በቃ ክርስቶስ የተከተልከው ለመብላት ለምግብ ምናምን ለልብስና ምናምን ከሆነ ትተዋለህ፣ ትነካለህ። ኦኬ በትክክል ክርስቶስ ገብቶ የዛሬን ህይወት እርሱ ጉዳይ በትክክል አንድ ሳናገ ተከትለው ከሆነ በመከራም ውስጥ ሆነ ክርስቶስን እንደያዝክ ትቀጥላለህ። አለቀ። አይ ተባክ ጴጥሮስ ክዶ ይብናያ አለ። አረ ተባክ ዳርያስ ብራዘር ይኔ አልሰማም። ጴጥሮስ ክዶ ምናያ አለ። ጴጥሮስ ክዶ ምናያ አለ። ዳርያስ አባቴ ዳርያስ ዳርያስ ብራዘር ዳርያስ እየነገርኩ ነው። ዳርያስ ኦኬ ዳርያስ ኦኬ። ስለዚህ ኢየሱስን መካድ የሚያመጣውን ውጤት ተመልከቱ። ናስ ያስተምረኝ፣ አንተ ናስ ያስተምረኝ። ደንቆሮ ውጣ ከዚህ። ናስ ያስተምረኝ አንተ ወንጌል
ና አስተምረኝ እስቲ ግባ ግባ ና አስተምረኛ ና ግባ ና አስተምረኝ ና ግባ ና አስተምረኛ ይሄኔ ማንተም ሰካራም ነህ ብራዘርዬ አንተም የመጠጥና ምናምን ውስጥ በቃ ተዘፍቀር ያለው ብራዘርዬ ና ግባ የመጣው ቤካ ቤት ስትመጣ ብራዘርዬ ቀጥታ ነው የሚያወራው ዳረስ አንዳንድ ሰካራሞች አሉ በነገራችን ላይ ስካር ያነዛቸው እሺ ኦኬ ላሳያችሁ እንግዲህ ገባችሁ ጋዲሳ እኔ ከመጣ በጣም ቆይቷል በጣም ማለት ነው ጋዲሳ እሺ አው ብራዘር ደንቆሮ ነው ደንቆሮ ስለሆንክ ነው ደንቆሮ ያልኩት ታዲያ ምን ችግር አለው ደንቆሮ ይባላል ደንቆሮ ነው ለካ ብራዘርዬ ደንቆሮ ይባላል በቃ አለቀ ሂድ ለምን ነው ደምሮ ቤት የማትገባው ብላችሁ ጠይቁት መልስ ካለው እኔ ከነ መረጃ መጣበታለሁ ጋዲሳ እኔ ቤት ለምን ነው የማይገባው ውጣ አትበል በእናትህ ጋዲሳ እኔ ቤት ለምንድን ነው የማይገባው ምን ነገር እንጂ ገና ኢየሱስን በአደባባይ የካደ እንደዚህ ያብዳል ገና ያብዳል በነገራችን ላይ ዳርያስ ገና ኢየሱስን መካድ ኤርሚያስ እንደመሳደብ አይደለም ብራዘርዬ ኢየሱስን መካድ ኤፍሬም ባለጊዜው እንደመሳደብ አይደለም ኢየሱስን መካድ ቤካ እንደመሳደብ አይደለም ዳርያስ ጴጥሮስ ምን ብሎ ነው የካደው ሲኒገሪ ብራዘርዬ ማርያምን እያንዳንዳችሁ ምንድን ነው ያለው ገና በአደባባይ ትዋረዳለህ የነገርኩህ ነው ማንሽም ብትሆኒ ኢየሱስን የካድሽ በአደባባይ ትዋረጃለሽ እኮ አልኩሽ እኮ ትዋረዳለህ በአደባባይ ስሙት እንደገና መልሼ ላሰማው ታዲያ ምን ችግር አለው ስማ እኔ ያያ ዘደረታ ወደዋለሁ ማርያምን ተጅትበታ እያንዳንዳችሁን ያያ ዘደረታ ይበልጣችሁ ምንድን ነው ያለው እንዳጽፉ ኤርሚያስን እንደመሳደብ አይደለም ብራዘርዬ የነገርኩህ ነው ዳንኤል እንደመሳደብ አይደለም ኤፍሬም ባለ ጊዜ እንደመሳደብ አይደለም በነገራችን ላይ ኢየሱስን ስትክድ ወዲያውኑ ቅዱስ መንፈስ ካንተ ይርቃል እርኩስ መንፈስ ነው አንተ ውስጥ የሚገባው ሰው እርኩስ መንፈስ ከገባበት ድራይቭ የሚያደርገው የጨለማው መንግስት ነውና ኦኬ እንደፈለገ አድርጎ የሚጫወተው የጨለማ መንግስት ነውና ከዘን በጎና መልካም ነገር አይጠብቅም ክሎታል ኢየሱስን ክደ ብራዘር እየነገርኩ ነው ደጋግሞ ነው ጌታ የሚያዋርደ እነዚህ በአደባባይ ወጥቶ ያዋርዳል አንዳንድ እኔ አጉል እንትን የሚል ዘው ዳርያስ እባክህ ይሄ የውሾቹ የነዛ የቡችሎቹ የቦቢው ግሩፕ ምናምን ነገር አሉ ታውቃላችሁ ለኦርቶዶክስ ቆሙ ጥቅና ቀሚሳቸውን አርዝሞ ምናምን ነገር የሚታገሉ የቦቢ ግሩፖች አሉ ራይት መስሎሃል ብራዘርዬ ደግሜ ላሰማ ችግር ላሰማ ደግሜ እኔ ያያ ዘደረታ ወደዋለሁ ማርያምን ተጅትበታ እያንዳንዳችሁን ያያ ዘደረታ ይበልጣችኋል እያንዳንዳችሁ ማለት ነው ምቀኛውላ ያያ ዘደረታን የሚያክለው የለም እኔ የምሰማው ለዚህ ነው
እኛም አንመጣም ከዚህ በኋላ። ስለዚህ ብሎክ ላድርጋ እንዳትመጣ ገባችሁ? አሳያችኋለሁ። ለማንኛውም አንድ ሰው ግባ እስኪ። እሺ እረፍት እንዳደረግ እሺ እረፍት እንዳደረግ አንድ ሰው ቆይ። እሺ ብራዘር ጻዲቁ ፍቅር ባለ ፍቅሩ እንዴት ነህ? ባለ ፍቅሩ እንትን በል እንጂ ብራዘርዬ። አይ ቤካ እሺ ፍቅር እንዴት ነው? ፍቅር የበዛበት ሰላም ነህ? ኧረ ቤካ አረጋጋው እኮ። አይ ፍቅር የበዛበት እንዴት ነው ንገረኝ እንጂ። አሁን ለምሳሌ ምን አልክ መሰለህ አንተ ከአመፅ ጋር መተባበርና ክርስቶስን የካደን ሰው ክዷል፣ የክደቱ ውጤት እንደዚህ ነው ብሎ ማለትና ያን ሰው ለማስተማሪያነት አመቶ መጠቀም ወይ ደግሞ መገልገል አንተ ከፍቅር አልቆጠርከውም ነገር ይሁን። ፍቅር አንተ ምን ማለት ነው ሲነገረኝ? ፍቅር ማለት ከአመፅ ጋር መተባበር ማለት ነው? ፍቅር ማለት ክርስቶስን የካደን ሰው ምናምን ማለት ነው? ምን ማለት ነው? ፍቅር ማለት ወንድምህን እንደራስ ውደድ ነው። ባልንጀራን እንደራስ ውደድ ነው። ወንድም ያረለማ ባልንጀራ እንደራስ ውደድ ወንድም ያረለ ባልንጀራ እንደራስ ውደድ ማለት አይሰማም? ይሰማል። ወንድም ያረለማ ነው ባልንጀራህ ነው። ቢሆንም ባልንጀራ አይደለም። ባልንጀራ ምን ማለት ነው? ባልንጀራ ማለት ነው አማኝ ብቻ እንድንወድ ነው መጽሐፍ ቅዱስ የሚያስተምረው። ባልንጀራ ማለት ነው ማንም በቃ እንደራሱ አመነም ያመነም ያላመነም ቢሆን በጌታ የሆነም ያልሆነም እንድንወድ መጽሐፍ ቅዱስ ይፈቅዳል፣ ያስተምረናል። ታዲያ ምን መጥላት አለው እዚህ ውስጥ? ለምሳሌ መውደድ ማለት ከአመፅ ጋር መተባበር ነው ማለት። አሁን እኔ ወንድምህ ልትገጽሰው ትችላለህ። ማለት ከአመፅ ጋር መተባበር ነው ወይ? ጠይቀኝ መልስልኝ። መውደድ ማለት ከአመፅ ጋር መተባበር ማለት ነው? እሱንም እኮ ስትናገር በትህትና መሆን አለበት እኮ እየሰጠህ መሆን አለበት። ለምሳሌ ትህትና ምን ማለት ነው? ትህትና ማለት ለምሳሌ ትህትና ፍቺ ምንድን ነው? ወንድምህ ወይም ባልንጀራ ከኔ ይሻላል ብሎ ማሰብ ነው። አለቀ። ትህትና ባልንጀራ ከአንተ እንዲሻል መቁጠር እንጂ እንዴት መሰላችሁ ወገኖቼ ደረሶ ምናምን ማለት አይደለም። ማለት ትህትና ማለት አንተ ጋር አልደረሰም አይደል እንደ ቤካ ደምሮ አንተን ስም ጠቅሶ ተናግሯል። አንተ ጋር አልደረሰ። እኔ ጋር ስለመድረሱ ሳይሆን ኢየሱስ ክርስቶስን ስለመካሩና በእኛ ቤት እኛ ጋር በነበረበት ጊዜ ያለበት የህይወት ስታትስ እንዳለህ እንዲቀጥል ስላልፈቀደ ጨለማን መርጦ የሄደ ሰው ደግሞ ያ ሰው ውጤቱ ምን እንደሆነ ሰዎች እንቋቸውን በትክክል እንዲይዙ ክርስቶስን በምንም አይነት መንገድ ተራድረው እንዳይሸጡ እስከ መጨረሻው ድረስ በየትኛውም አይነት የህይወት ሰርከምስታንስ ውስጥ ቢያልፉ ጠብቆ እንዲቆዩ ማስተማር ነው። ኦኬ ማስተማር ነው። አለቀ። ይህን ሰውዬ ምናምን ላልከው ነገር ሲጀመር ብራዘርዬ የትኛውም ክርስቲያን ለሁሉም በጨለማ ለሁሉ ይጸልያል። ዓመት ምናምን ብሎ ያለ ጌታችን ኢየሱስ ክርስቶስን ሲናገር የነበረው ሰውዬ ስለሱ ሲዘምር የነበረው ሰውዬ ወዲያውኑ ተገልብጦ ብዴናና የሆነች ነገር ቀይሮት ለውጦት ለጨለማው ዓለም እንደራሲ ሆኖ በማገልገል ያለ ሰው ነው። ፕላስ ደግሞ በአደባባይ ኢየሱስን በተናገረበት አፍ ማርያም ማርያም ያለ የሚጨው ከንቱ ውዳሴ ለመሰብሰብ የሚተጋ ሰው ነው። ይህን ሰው ደግሞ አዋረደው፣ በጣም በትክክል አዋረደው። ስራው ገለጠው። ብራዘርዬ ስራው ገለጠው። ስራው ሲገልጥ ወንድሞችና እህቶቼ በክርስቶስ የሆኑት እነሱ ጠብቆ እንዲሄዱ ይህን ሰውዬ እንደ ማስተማሪያት መጠቀም ይችላለሁ። እኔ ሳለው መጽሐፍ ቅዱስ ራሱ አምነው ድነው አብሮ የነበሩትን ኋላ ግን የካዱትን ብሎ ስለሚል ይህን እያመጡ ማሳየት እስኖረ ያለ ፍቅር ይሆን አይደለም። እና ቤካ አትሞክር እንደዛ። ቤካ አንዴ ማለት የሆነ ጥያቄ ልጠይቅ። አሁን የጠፋው ልጅ
የሄደበት ቦታ ሳይመቸው ስለተመለሰ አባቱ መልሶ አላባረረው። ባይሆን ወንድሙን አግባባው። ወንድሙን አግባባው አይደለም። አይ ኖ ኖ ኖ እንደዛ አይደለም። ምንም የማይገናኝ ነገር አታገናኝ። የዚህ ሰውዬ የደምረው ህይወት የሚገናኘው ከዕብራውያን ምዕራፍ 6 ከቁጥር 4 ጀምሮ ካለው ህይወት ጋር የሚገናኘው አለቅ። የሉቃስ ወንጌል ምዕራፍ 15 ላይ ያለው ታሪክ ያለኝን ፈልጋለሁ ብሎ ከአባቱ ተካፍሎ ሄደው እንጂ አባቱን ለሽያጭ አደራድሮ በአባቱ ሽያጭ ገንዘብ አግኝቶበት አይደለም ሄደው። ሰማኝ ብራዘርዬ፣ አንድ ጊዜ ባትሪ እንዳይዘጋብኝ ሄው የቀጥሉ እናንተ። አንድ ጊዜ ቻርጀሩ ራሱ ነው እንጂ አንድ ቻርጅ የሚብሉኛል። ቀጥሉ እናንተ ሄው የቀጥሉ ማነ ፍቅሩ ቤካዬ ወንድሜ ትቀጥላለህ። ቀጥል፣ መናገር ያለብህን ይሰሙሃል። እሺ ማለት እንደኔ አሁን እኔ አማኝ ነኝ አይደለ? አሁን የቤተ ክርስቲያን ማለት አንድ ሰው ከቤተ ክርስቲያን ወጣ፣ ይሄ መንገድ ይሻለኛል ብሎ ሄደ። ሄደውን ሰው ደግሞ እግዚአብሔር በራሱ መንገድ ወደ ራሱ ቤት ወደ ራሱ ጉያ ይሰበስበዋል ወይም ያመጣዋል ብዬ አስባለሁ። እንደዛ ነው የምረዳው። ሶ ቤካ አሁን እንደዚህ ብሎ እዚህ ጋር መናገሩ ምንድነው የሚያተርፈው ነው? ምንድነው የሚያተርፈው? ነገ ደምረው ተመልሶ የጌታ አገልጋይ ቢሆን እግዚአብሔር ከረዳው ማለት ነው። ሶ እኛ ሁላችንም ያቆመን የሚያቆመን አካል ስላለ ነው እንጂ ሸምበቆች ነን። እንደኔ እዚህ ጋር ማውራቱ እኔ ደስ ስላላለኝ ነው እንደ አንድ ወንድም ለቤካ መናገር የፈለኩት ያን ነው። ሶ በመልካምነት ብረዳው የተሻለ ነው እንጂ እኔ ደምሮ የሚያደርጋቸው ነገሮች የሚሰራቸው ስራዎች ደጋፊ ሆኜም አይደለም። ግን ያንጻል ወይ የሚል ሐሳብ ነው አሁን የቤካ ንግግር ነው እንጂ ሌላ ነገር አይደለም። ሶ ካጠፋውም ይቅርታ ብታወሪ ደስ ይለኛል። ቤካዬ ብትኖር ደስ ይለኛል እኔ ቤካዬ አለ። አለው። እሺ እኔ መቼም በጣም ነው የተገረምኩት። ኤርሚዬ የኔ ጌታ አልነጋም እሱ ጋር ነው ያልኩት። ለምን ማለት በቀል እግዚአብሔር ነው። አይኖ በቀል እግዚአብሔር ነው። ግን ወንድሙንም ኢየሱስንም በአደባባይ ላይ መስቀሉ አምኖት ሃፒ እንደ ተመልካች ማለት ነው። መቼም ጠላት አዋራጅ ነው። እኔ የምለው አዋራጅ ነው። በጣም ነው የሚያዋርደው። በአደባባይ ያዋረደውና ሳየው ይሄ ሰውዬ አይ እግዚአብሔር ሆይ መጨረሻውን አሳምረው ነበረ የምለው። ወንድሜ እኔም እንደዛ ነበረ ብለው ግን ኢየሱስ እሺ ኢየሱስ ነው፣ መሐሪ ነው፣ ቸር ነው፣ ይቅርባይ ነው። ሁላችንንም በይቅርታ ነው የያዘንም የመለሰንም ያኖረንም። ግን ወንድሙን አብሮት ያለውን ወንድሙን በአደባባይ ላይ እየተከታተለ ነበረ ያደማውና በጣም ነበረ ልብ ያዘነው። እውነቴን ነው የምልህ። በጣም ያን ያህል ማለት አንድ ጌታን አውቃለሁ ከሚል ሰው የማይጠበቅ ነበረ ያደረገው። እና ሰይጣን ክፉ ነው። ይሄን ነው የሚፈልገው። በቃ ሊሰርቅ አይደለ? መጀመሪያ ይሰርቅና ከዛ ሊያርድ ከዛ ግድል ሊያደርግ የሚመጣው ኢየሱስ ብቻ ነው ህይወት ሊሆንልን የመጣው። እንዲህ ነው የሚያዋርደው። እና የተቀበልነው ነገር እኔ አሁን እሱ ላይ የማየው ነገር ህይወት ሲሪየስ ነው። ጌታን እናውቃለን የምንል ሰዎች
ደግሞ ይሄ አሁን በምድር ላይ የሚሆን ነገር ነው። ምንድን የመጽሐፍ ቅዱስ የሚለው? ገበሬው አባቴ በመጣ ሰዓት ነው አደለ የሚለው? ንቅል ያረጋል። ንቅል እንደዚህ ንቅል ያረገዋል። ለምን? ወደ እርሻው የሚወስደው ምኑን ነው? እህል የሆነውን በገበሬ መስሎ ስለ አባቱ የተናገረው ጌታ ኢየሱስ። ለምን? ከዛ ወደ ምን ይጣላል ነው የሚለው? ወደ እሳት ይጣላል አደለ? ወደ እሳት ከመግባት በፊት የያዝነውን ነገር አክብረን ለምን ይቀልብናል? ሊያከራክር እንኳን የሚገባ እኮ አይደለም። አንድ ነገር ላይ ፎከስ ስናደርግ ኢየሱስን ሉዝ እያደረግን እንደሆነ ነው እኔ የሚገባኝ። ማርያም 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 እንትን መላእክት ምናምን ስንል እዛዛ ስንል ሃይማኖት ስንል እንዴ በጣም በጣም ከባድ ነው። እና እንደዚህ አይነት መንገድ ላይ ያላችሁ ሰዎች ካላችሁ በተለይ በጣም የያዛችሁት የከበረ ነገር ነው። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም ካለ በቃ አይደለም ነው። ዓለም ምንም አይነት ገንዘብ ቢኖረን፣ ምንም አይነት ትርፍ ቢኖረን፣ ምንም አይነት በቃ እዛ ብንደርስ ብንታይ፣ ይሄ ስጋ ይፈልጋልና ምንም ያህል በሰዎች ብንወደድ የክርስቶስ የሚሰጠንን ይኸው አይደለም ሊጠቃ ምኑም ጋር አይደርስም። እና ዛሬ ኢየሱስን መቀበል፣ ኢየሱስን መውደድ፣ ከጌታ ጋር መኖር እዚህ ቲክቶክ ላይ እንደሚወራው አይደለም። ህይወት ነው። ሰይጣን ክትፍ ነው የሚያደርገን እንደ ሽንኩርት። ዝም ሲል እንደዚህ ነው በቃ። ሰይጣን አደባባይ ላይ ያሰጣሃል። እና በጣም ተጠንቀቁ። የያዛችሁት ጌታ የከበረ ከማንም ጋራ እንዲና እንዲማታወዳደሩት ነው። ከማንም ጋራ ከምንም ነገር ጋራ እኔ ሁሌ የምወዳት ያቺ በሰማሪያ ግድ ብሎት የቆመላት ሴት፣ ሰው ሁሉ የማይፈልጋት ሴት፣ የለመደችው የያዕቆብን የቆፈረውን ጉድጓድ ድካም፣ በቃ እሷም ህይወቷ ራሱ ድካም ነው። ድካም የሆነባትን ሴት በጣም ሰዎች እንደዚህ ሲዘሉ እዛም ሲሉ የክርስቶስን ነገር ሲያቃልሉ የሚመጣብኝ እሷ ናት የምትመጣብኝ። እሺ እንዳልጠማ ከህይወት